የሲር ለና መጥቼ በጣም ደስ ብሎኛል። አዎ ትዳሩን መድኃኒት ያርግልሽ በሏት። አሚን አልሻፍናን አዎ እንዴ በደንብ አሚን በእንጂ አላህ ያሳፍርፋት። የምታርፍበት ትዳር አላህ ያርግላት። አላህ ያስደስታት። አላህ Subhanahu Wa Ta'ala ይሄን ቤት ከረገጥኩ ጀምሮ አፊያ ለብሻለሁ ምትል ደግሞ አላህ ያርግላት። አዎ ቢስሚላህ ንቅል አላህ ያርግላት። አላህ ያስደስታት። አላህ ያስደስታት። ሁሉም በደስታ አላህ ይለውጥላት። አይበቃም ተጫነከ ወላሂ አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ ታዲያ ሰው ለሰው ምንና ምን ነው እንዲህ ሚጨክን አንጀት ከኖረው ጀርባውን ሰጥቶ ሁሉም ከሸሸ ኪሱን ሳይዳብስ ሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። በሂፍዝ ታሪክ እንዲህ አይነት ሽልማት ተሸልሞ ያቅም ጅማ ከፍታዋን መልሳ ታሪኳን የመለሰችበት ታሪካዊ ቀን ነው። አላሁ አክበር። ከኔ ሳይሆን በቀጥታ ከልጇ ለእናቷ ስጦታ ታደርጋለች። እኔ በቆምኩበት ቢስሚላህ እስቲ ቅፍ አድርገሽ ሳሚያት ዱዓ አድርጊላት። እናትና ልጅ ለኢስላም አብረው ሲያብሩ ሲተባበሩ አላህ የሰው ልጆችን ለመኮትኮት ስትጥር አይቶ የራሷን ፍሬ ባርኮላታል። አላሁ አክበር አላሁ አክበር። ናም አበል ወሊድ የወርቅ ስጦታውን ለሐሰናት ያበረክታል። አላሁ አክበር አላሁ አክበር አላሁ አክበር። اهت حفصة الله أكبر. ذكرى فردوسة نعمة ما شاء الله أكبر. صيام الله أكبر. مستجيبة الله أكبر. حضرة الله أكبر الله أكبر. وركنوا يتشلموا يا لوط الله أكبر. مرجان الله أكبر. مرجان الله أكبر. ميسرة الله أكبر الله أكبر. حكمة ما شاء الله حكم. الله أكبر الله أكبر الله أكبر. هدى الله أكبر. ما شاء الله. منى الله أكبر. سميرة الله أكبر. سميرة الله أكبر. لا إله إلا الله سبحان الله. ما أعظم هذه الأدهية. نسيمة مصر الله أكبر. هدايا ثمينة هدايا ثمينة. لأول مرة نوزع هذه الهدايا على مستوى العالم. الله أكبر. رحمة محمد أول. أستاذة رحمة محمد أول. الحمد لله ربي ولدت زيني هاداب قمتشو أكنا ربي ولدت زيني هاداب. ሰላም ውድ ቤተሰብ ደላላው 80 ሺህ ብሯን መልሶላታል ማለት ነው። ልጅቷ ያወጣችውን ወጪ ይሄንንም እንግዲህ እዚህ ጋር በደረሰኝ አስቀምጥላችኋለሁ። ይህ እንዲሆን ያደረጋችሁ የህግ አካላቶች በኢትዮጵያ ህዝብ ድምጽ በጣም አመሰግናለሁ ማለት ነው። ታዲያ ተከታዮች የኔን ቪዲዮ ቫይራል እንዲወጣ ተሰሚነት እንዲኖረው በዚህ ልጅ ድምጽ የሆነውን ቪዲዮ በሙሉ ኮፒ ሊንክ ሪፖስት ሼር ያረጋችሁ በጣም ነው የምናመሰግነው ማለት ነው። እንዲሁም ከመርሳ ከመገናኛ ከተለያዩ ክፍለ ከተሞች የህግ አካላቶች ጉዳዩን እኛ ጨርሰዋለን እባክሽን አራሻን ብቻ ስጭን ብላችሁ ለመተባበር እንትን ያላችሁን በሙሉ በጣም ነው የማመሰግነው። በውስጥ መልእክት የላካችሁልኝን ማለት ነው። ልጅቷን በሌላ ኤጀንሲ ጀምራ ከሄደች በኋላ የደረሰችበትን ነገር ወደ እናንተ ማሳወቃችሁ ነው የሚሆነው። እንግዲህ ሁሉ ጊዜ መልካም ነገርን መስራት ለራስ ነው። ለህሊናችን እረፍት የሚሰጥ ነገር እንስራላለው። ለሁላችንም እግዚአብሔር አምላክ ማስተዋሉን ይስጠን። ለተባበራችሁ ኮፒ ሊንክ ሪፖስት ሼር ላደረጋችሁ በሙሉ ለዚህ ልጅ ድምጽ የሆናችሁ በሙሉ እግዚአብሔር አምላክ ዘመናችሁን ይባርክልኝ። አመሰግናለሁ ውድ ቤተሰቦቼ። ኸዲጃን ቤቷ ሄዳችሁ የዘየራችሁ ታውቃላችሁ። እቤቷ ገብተን ዘይረን ልጆቼን የምታስተምራቸውን ልጆች ዛሬ ተመርቀው ለወግ ማዕረግ የበቁ እህቶች የምታበላውን ነገር አጥታ ያለቀሰችባቸው ሌሊቶችና ቀናቶች በጣም ብዙ ናቸው።
ዛሬ ላይ የተገኙት እድሎች እንደ መንግስትም የታገዙት እነዚህ ትላልቅ ማንነቶች አገሪቷ ከሀገሪቷ አልፈው ዓለም ላይ ተጽዕኖ ፈጣሪ የተባሉ ግለሰቦች በሙሉ ሲሰበሰቡ ትላንትና ኸዲጃ ይህንን ቀን ታሳቢ አድርጋ ለፍታ ተግታ ለቁርአን ቦታ ሰጥታ ቁርአንን ከፍ ሳደርግ እኔም ከፍ ላለሁኝ ባለቤቶቹንም ከፍ አደርጋለሁኝ አገሬንም ከፍ አደርጋለሁ ብላ ዋጋ ስለከፈለች ነው ዛሬ ይሄ ሁሉ አጀብ ኸዲጃን አጅቦ እያየን ያለ ነው። ኢነላሃ የርፈዑ ቢሃዛ አልቁርአን አቅዋምን ወየضዑ ቢሂ አልአኸሪን። ቁርአንን ከፍ ባደረግን ቁጥር ቁርአንን ባላቅን ቁጥር የቁርአንን ደረጃውን ከፍ ለማድረግ ዋጋ በከፈልን ቁጥር አላሁ ጀለ ወዐዝ ቁርአንን ከፍ ያደረገው የቁርአኑ ባለቤት ለቁርአን የሚሰሩ ለቁርአን የሚለፉ እነሱንም ይዞ ከፍ ያደርጋል አላሁ ሱብሓነሁ ወተዓላ። አዩሃ አልአሂባ በእኔ መንገድ ላይ እህቴ ኸዲጃ ባለቤቷን ዛሬ ደግሞ አቡ ሐኒፋን እንነያ ዛሬ ደግሞ ኢማሙ ማሊክን ኢማሙ አሕመድን ነይት በየእለዋለሁኝ ብላ ስትል ግብ ነበራት፣ ታርጌት ነበራት። ስም ብቻ አይደለም የፈለገችው። እንግዲያውሳ እውነተኛውን አቡ ሐኒፋ ፈጥራና ሰርታ ለሀገር ለዓለም ባለውለታ መሆን የፈለገችው ያንን ነው እያየን ያለ ነው። ኢዘን በጣም ብዙ ሰዎች ትላልቅ ስም ያላችሁ በጣም ብዙ ሰዎች ላጆች ለልጆቻችሁ ትላልቅ ስም የሰጣችሁ አላችሁ። ትላልቅ ስም በመሰጠት ኦር በትላልቅ ስም በመሰየም አይደለም ትልቅ የሚኮነው ለትልቅነት በመትጋትና በመስራት ነው። እናንተ እህቶች አገር ተረካቢ ልክ እንደ ጅማ አባ ጅፋር ዓለም ላይ ኢትዮጵያውያንና የኢትዮጵያውያን ሙስሊሞች ከዚያ ጊዜ ጀምሮ እስከ ዛሬ በል ኢላ አን የሪሰ አላሁ አልአርض ወመን ዐለይሃ ሌላ ቦታ ሳይሆን በተከበረችው መካ ምድር ላይ ሁሉም የዓለም ሁጃጅ በመጣ ቁጥር የአባ ጅፋር አሻራ እየተባለ እንዲታይ ያደረገ አላህ እንደዛ አሻራችሁ ከፍ የሚል ልጅ አላህ ያውጣላችሁ። አቡ ሐኒፋም እንደተባለው አቡ ሐኒፋ ሆኖ የምናይበትን ቀን ቅርብ አላህ አድርገው። ኢማሙ አሕመድንም ከጅማ አላህ ያውጣልን። ኢማሙ ማሊክንም ከጅማ አላህ ያውጣልን። ጅማ ወትሮን የነበረው ከፍታ ስማ ወደ ቦታዋ ተመልሶ ከዚያም በልጦ የምናይበትን ቀን ቅርብ አላህ አድርገው። ኸዲጃ አላህ ይጠብቅሽ፣ መሰልሽን አላህ ያብዛልን። እኛ ላይ በል በዓለም ሙስሊሞች ላይ በኢትዮጵያውያን በተለይ ትላንትና ሰልመሽ ይህንን የመሰለ ጉድ ያለው ሥራ ሰርተሽ በሁላችን ላይ ማስረጃ አቁመሽብናልና መሰልሽን አላህ ያብዛልን። አላህ ይጠብቅሽ፣ አላህ ይጠብቅሽ። የመጨረሻ ወስያዬ ኸዲጃ የምትችለውን አድርጋ አሳይታናለች። ሁላችንም የምንችለውን የረዳናት እንደሆነ ከዚህ በላይ መስራት አቅምና ወኔ እንዳላት ማሳያ አሳይታለች። የመርዳትን ጉዳይ ዓለም ላይ ያላችሁ ኢትዮጵያውያንና ኢትዮጵያዊ ሙስሊሞች በሙሉ ኢትዮጵያ ውስጥም ያላችሁ ሙስሊሞች በሙሉ የመርዳትን ጉዳይ ሀደራ ነው ምለው። እህቴ ኸዲጃ ሁላችንም በምንችለው ከጎንሽ ነው ያለነው። በርቺ፣ አላህ ይርዳሽ። አላሁ ሱብሓነሁ ወተዓላ ዛራ ስትታይ የቸገረሽ አትመስይም። በጣም ረጅም ነሽ፣ ቆንጆ ነሽ። በነገራችን ላይ ካሜራማኖቹ ሲቸገሩ ነበር የኔን የሷን ቁመት አካባቢ ለማስተካከል። እንደ ቀጥ የተቀመጥኩት ወደ ጂን ላይ መስላችሁ ትንሽ ወደ እሷ ልጠጋቢ በሚል ነውና በጣም ተቸግረው ነበር። በጣም ቆንጆ ነሽ፣ በጣም አለባበስሽ ያምራል፣ ዘናጭ ነሽ፣ ጽድት ያልሽ ነሽ፣ ንጹህ ነሽ። የቸገረሽ አትመስይም። ፊትሽ ሲታይ ራሱ ውብ ፊት ነው፣ የቸገረው ፊት አይደለም። እንደውም በጣም ተጎሳቆያለሁ ነው። እንደዚህ ሆንሽ አሁን ተጎሳቆለሽ ነው አረጋሻለሁ አይደለም መስቀው ማለት እንደዚህ አልነበርኩም መስማናከር ግን አልሐምዱሊላህ ማለት በቃ ፈጣሪን አመሰግናለሁ ለእያንዳንዷ ነገር ላሳለፍኩት ነገር ሁሉ። አንዳንድ ሰው ህመም ውስጥን አይደለም የሚረዳ ከላይ ፊዚካሊ ነው ባለባበስ ነው ምናምን የሚመዝነውና ያሳለፍኩትን ህይወት እኔና ፈጣሪ ብቻ ነን የምናውቀው። እና ብዙ ጊዜ አንዳንድ ሰዎች አሉ
እንደዚህ ባለባበስ ከላይ በሚያዩት በፊዚካሊ ሰውን ባይገምቱ ባይለኩል አለው ነው ለብሰሽ ነው የተራብሻለሽው ለብሰሽ ነው ያጣሻለሽው ማለት ይገባኛል እኮ I understand የት አካባቢ ነው ቤት ያለሽው አካባቢ ይቅርታ ለደህንነት ፈሪዋለሽ በጣም ሰጋለሁ ለምን ሰውየው ፈሪሰው ደህንነት አደጋ ላይ እንዳለ ነው የሚሰማኝ ለምን ንገሪኝ እንዴት እንዳልከው ይዘት በቃ ሁሌ ነው የሚዝተው ምን ያያለ ነው የሚዝተው ያስፈራራል ምናምን ጓደኞቹም ሲያናግሩት በእኔ ጉዳይ ላይ ዛቻ ነው ማስፈራሪያ አንተን እንዳለ ማለት ነው አንተም ስላናገርከው ያው የሚጠቀማቸው ወርዶች ምናምን ይገባሃል መቼስ ምን ይያለ እንደሚያስፈራራ እና የደህንነቴ ጉዳይ በጣም ነው የሚያሰጋኝ በጣም እኔ የሆነ ነገር ከሆንኩ ደግሞ ልጄ ማንንም የላት ማንንም ማለት ነው እኔ እናቴ በህይወት የለችም እኔ አሁን ምንድነው ማስቸገር የምፈልገው ነገር አንተም መልእክት እንድታስተላልፍልኝ የምፈልገው ነገር ቢኖር እኔ ልጄን ጥዬ መሰደድ አልችልም እኔ ብዙ መስራት እችላለሁ አቅም አለኝ ጉልበት አለኝ ግን ልጄን የምጥልበት ቦታ የለም ለእናቴ ጥዬ ማለት አልችልም እናቴ በህይወት የለችም ድጋሚ ስደት መሄድም አልፈልግም ሀገሬ ላይ ሰርቼ ነው መለወጥ የምፈልገውና እኔን ስራ ማሰራት የሚችሉ ማስታወቂያ ማሰራት ላይ ሆኖ የሞቱ ሰዎች ሰማዕታት ናቸው ሸሂዶች ናቸው ላኪን መልእክቱ ምንድነው ስለዚህ ልንነቃ ይገባል ኢማሞቻችንን ልንጠብቃቸው አው በመዝሐብ አው በሆነ አመለካከት በሆነ አተዋጎም ልትለይ ትችላለህ ከኢማሙ ከኋላው ግን እየሰገድከው ነው ልትጠላው አይገባም ተጠላ ሳሳልፈ ልትሰጠው አይገባም ወንድምህ ነው في اخر المطاف አሁን ወርደን ኢማሞችንም በሰፈር በዘር በጎሳ በአመለካከት መፈረጅ ጀምረን ሚሞተው የሚጠቃው የሚቸገረው ኢማም የትኛው ፍርቃ ተከታይ እንደሆነ መጠየቅ ጀምረን ሐሻ ወከላህ በጣም ሳፋሪ ሳዛኝ ወርደን የደረስንበት የውርደታችን መጨረሻ የሚያሳይ ነው ከኋላው እየሰገድክ ልታማው ልትጠላው ለጠላት አሳልፈ ልትሰጠው ልታሰርበት ስሞት ደግሞ ልትደሰት ስትጠቃ ልትደሰት አይገባም ሸማተተ الأعداء ማለት ይሄ ከጠላት ጎራ መሰለፍ ማለት ነው ኢማም ነው ወንድምህ ነው لا اله الا الله ያለ ወንድምን እንኳን ኢማም ሌላውን ራሱ በዚህ ልታይ አይገባም ጠላቶቻችንም ይሄንን ስላወቁ ነው እንዲህ አይነት እርምጃዎችን የሚወስዱት አላህ ከኛ እንደሚፈልገው ነብዩ አለይሂ ሰላቱ ወሰለም በሰጡን አቅጣጫ ባስቀመጡልን መመሪያ መሰረት ብንሄድ አንድ እንሆናለን አንድ ነን በቁርአን ላይ በሐዲስ ላይ ማንንም አይዳፈረንም ዛሬ እኮ ዓለም ላይ ቁጥራችን ብዙ ነው near to 2 ቢሊዮን ወደ 2 ቢሊዮን አካባቢ እየተጠጋን ነው 1.8 አካባቢ ነን ምን ይሰራል ምን ይጠቅማል ተከበርንም አልተፈራንም ለምን ተበታትነናል ለምን ተንቀናል እኛ እርስ በርስ በጥቃቅን በመንደር ጉዳይ ተጠምደናል ጠላቶቻችን የሚሰጡን አጀንዳን ጧትና ማታ እሱን እናራግባለን እሱን እናስተናግዳለን አራያዎቻችን ኢማሞቻችን ዓሊሞቻችን ወዳቸውን አስሮ ቁጭ ብሎ የሚያቀሩ ሰዎችን ዞር ብሎ የሚያያቸው ሰው የለም የሚከታተላቸው ሰው የለም ድሮ እኮ እንዲህ አልነበረም መግቢያ መውጫቸውን ህዝቡ ያውቃል ማን በክፉ አይን እንደሚያያቸው ሰው ያውቃል ዛሬ እነሱ ለአላህ ብሎ ህይወታቸውን ትቶ 5 አውቃት ሰላት ቁጭ ብሎ ሲያሰግዱን ለሌላ ኢማምነት እኮ ለሌላ ስራ ራሱ ምቹ አይደለም 5 ወቅት ሰላቱ
ከሱቢ እስከ ዙሁር ያለው የተወሰነ ሰፋ ይላል። ከዛ በኋላ አስርና ዙሁር መካከል የሁለት ሰዓት ልዩነት፣ ከዛ 2 ሰዓት ልዩነት መግሪብ ይደርሳል። ከዛ በኋላ 1 ሰዓት ምናምን ልዩነት በኋላ ኢሻ ይደርሳል። ከዛ በኋላ ሰው ወደ እንቅልፉ ነው የሚሄደው። ለስራ ለሌላ ተጨማሪ ስራ ራሱ ምቹ አይደለም። ዙሩፋቸውን ብዙ ሰው አይረዳም፣ ችግራቸውን የኑራቸውን ሁኔታ ማለት ነው። ሳዑዲ አረቢያ አሳዛኝ የተባለ ዜና ተሰምቷል። 12 ኢትዮጵያውያን በሞት ፍርድ እንደተቀጡና ሌሎች 63 ኢትዮጵያውያን በሞት ስጋት ላይ እንደሚገኙ ተነግሯል። በሳዑዲ አረቢያ በፈረንጆቹ በዚህ ዓመት የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተነግሯል። እንደ መብት ተሟጋቾች ድርጅት ገለጻ ከሆነ በደቡብ ምዕራብ ሳዑዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ ብቻ በአንድ ክፍል ውስጥ ብቻ የታሰሩ 63 ኢትዮጵያውያን በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችልና በከፍተኛ ስጋት ላይ መሆናቸው ተገልጿል። አምኒስቲ ኢንተርናሽናል ባወጣው መግለጫ በሳዑዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩና አስፈሪ ምዕራፍ ላይ ደርሷል ሲል የገለጸ ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ እንደሚገኝም ተገልጿል። አዳዲስ መረጃዎችን እንግዲህ እየተከታተልኩ የማደርሳቸው ይሆናል። የመደመር ምልክቷን እየነካችሁ ፎሎ አድርጉም።